በስተመጨረሻ ከሚስቱ ጋር ሲገናኝ የተሰማው ደስታ እንዲሁም ደግሞ እጅጉን በጣም በሚያሳዝንና በሚገርም ሁኔታ ራሱን ስቶ ድፍት አለ። ትሁቴም ራሷን መቆጣጠር አቃታትና አባዬ በፍጹም መሆን የለበትም፣ አንተ እኮ አንድ ነገር መሆን የለብህም ለምን ሲባል እያለች ቀወጠችው። እሱም በጣም ተናዶ ስለነበረ እየሆነ ያለውን ነገር መቆጣጠር አቅቶት በተመስገን ምክንያት በመጨረሻም እንግዲህ ተመስገን ሰተት ብሎ እጅጉን በጣም በሚገርምና በሚደንቅ ሁኔታ ወደ አባባ ሚስት ለማገኘት ከትሁቴ ጋር ተቀጣጠሩና አባባን ይዞት ሄደ። እሱም እጅጉን በጣም ደስ በሚል ሁኔታ ሚስቱን ድምጿን ሲሰማና በህይወት እንዳለች 100% እርግጠኛ መሆኑን ሲያውቅ ራሱን መቆጣጠር አቅቶት ድፍት ብሎ ነው የቀረው ማለት ነው። እጅጉን በጣም የሚያሳዝንና የሚገርም ነገር ነው የተፈጠረው። እንግዲህ አባባ ለሚስቱ ሲል ብዙ ዋጋና መስዋዕትነትን ከፍሏል። በመጨረሻ ላይ ከደስታ አንጻርና ከማመን አንጻር ራሱን ስቶ በመውደቁ ከባድና ያልተጠበቀ ነገር እየተፈጠረ ይገኛል ማለት ነው። ትሁቴም ራሷን መቆጣጠር አቃታትና አባዬ በፍጹም ይሄ ላንተ አይገባም፣ አንተ እኮ መልካምና ጀግና አባቴ ነህ፣ እንዴት እንደዚህ ሊሆን ይችላል እያለች ራሷን መቆጣጠር ያቃታት ትሁቴ ድፍት ብላ አባባ ሲወድቅ እንግዲህ ብዙ ነገር ሆኖ ነበርና ገድፋ በሶፍት እየጠረገች ትገኛለች። የአባባ ሚስትም ደግሞ እድል በተደጋጋሚ እንግዲህ እማዬ ዛሬ የድሮ ባልሽ ይመጣል፣ ወይ ጉድ በስተርጅና እንዴት አይነት ባል ይመጣል? ምንድን ነው እያልሻለሽ? ወይኔ ልጅ እኔ በፍጹም ባል የለኝም፣ ደግሞ ወደ ከተማ ብሄድ አንቺን ትቼ ልሄድ አልችልም። በተደጋጋሚ እኔ እንዳልወለድኩሽ የምትነግሪኝ ለምንድን ነው? ይሄ ከባድና አደገኛ ስህተት ነው፣ በፍጹም ሊሆን የማይችል ነገር ነው እያለች መማረር ጀመረች። ተመስገን እንግዲህ አባባን ከሚስቱ ጋር ለማገናኘት የምር ቃል ገብቶለት ነበር። ቃሉንም ፈጽሞ አባባ እንግዲህ ሰተት ብሎ ያለምንም ምክንያትና ያለምንም ማንገራገር አባዬ የዛሬው ስራ ይቅር፣ ሁላችንም ተያይዘን መሄድ ወዳለብን ቦታ ላይ እንሄዳለን። ስለዚህ ትሁቴ አባባን በመጨረሻ ሚስቱን ሊያገኝ ነው። በጣም ደስ ይላል አይደል? እባክሽ በተቻለ አቅምሽ ለዛ ለናቲም ሳትናገሪ ሁላችንም እዛ ቦታ ላይ ሂደን ሁሉንም ማየት አለብን ብሎ አላት። በመጨረሻም ተሳካለት አይደል? በጣም ደስ ብሎኛል ብላለች። ሰላም ሰላም፣ ውዴት የከበራችሁ የተወደዳችሁ የሌላ ኤንድ መሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትሁት ድራማ እንደቀጠለ ይገኛል። ትሁት በመጨረሻም እጅጉን በጣም ደስ የሚል ነገር አደረገች። ትሁቴ እንግዲህ ለአባባ የከፈለችው መስዋዕትነትና ዋጋ ፍሬ አፍርቶ ስታይ ራሷን መቆጣጠር አቃታት። ከሚባለው በላይ እጅጉን በጣም እያዘነችና እየተጸጸተች ነበር። መጨረሻ ላይ ከሚባለው በላይ አባዬ እኔ አሁን ማን ትክክል ማን መጥፎ እንደሆነ እያጣራሁ ነው። ስለዚህ ምንም ይፈጠር ምንም አንተ አባቴ ነህ። መቼም ቢሆን በሌላ ሰው ልቀይርህ አልችልም። ስለዚህ እባክህ በተቻለ አቅምህ እኔ ላለመተው እንድትሞክር እፈልጋለሁ አለችው። እሱም ታዲያ እንዴት ብዬ ነው አንቺን የምተወው ትሁቴ? ምንም ቢሆን እኮ ልጄ ነሽ። በአንቺ አይነት የምተውሽ ይመስለሻል እንዴ አላት። አይ አባዬ እሱን እንኳን ተው። በፊት ታስታውስ ተሆነ ምንድን እንዳልከኝ ረሳኸው እንዴ? ሂጂ ውጪ ብለኸኛል። ልጅ ቢሆን ይሄን ነገር እኮ እንደማታደርግ ግልጽ ነው አለችው። ተይ እባክሽ ትሁቴ፣ ባለፈ ነገር ልቤን አታቁሲው። አሁን ላይም ያንቺ ህይወት በጣም ያሳስበኛል። እኔ ገጠር ላይ ሄጄ እውነቱን ልንገርሽ ባለቤቴ እንዳትገኝ ብዙ ነገር አድርጓል። ተመስገን በጣም ጥሩና መልካም ልጅ ነው። ይሄኛው ግን
ከሚባለው በላይ ልቤን ሰብሮታል ብሎ ተናገረ ማለት ነው። እጅግ በጣም በሚገርምና በሚደንቅ ሁኔታ አባባም ለትሁት ያለውን ነገር አስረዳት። መጨረሻ ላይ ትሁቴ መረረችም ከፋችም የናቲን ክፋትና የናቲን መጥፎነት አውቃለች። እሱንም ደግሞ መበቀል ፈልጋ ናቲ አለች። ወይ የትሁት አለ። እኔ ምልህ ናቲ ባለፈው የአንገት ሀብል የሰጠውህን እየታደረግከው ትሁት ጠፋብኝ ብሎ አላት። አይደል ትቀልዳለህ እንዴ? እሱ እኮ የአባዬ ትልቅ ሀብቱ ነው። ምንም ቢሆን እንደዚህ እንድትለኝ አልፈልግም። ስለዚህ በዛም ብለህ በዚህም ብለህ የአባዬን እንትን ሀብል እንድታመጣ ፈልጋለሁ። በጣም ያዝንብኛል አለ። ምን እንደዚህ ተወኛለሽ? የቻልኩትን ለማድረግ እሞክራለሁ። ደግሞ ምን ሆነሃል? ተናደሃል አለችው። የተናደድኩበት ምክንያት ምን እንደው ታውቂያለሽ እንዴ አላት። እኔ ምን አሳወቀኝ? ያ የልጅሽ አባት ተብዬው ከእኔ ምን አባቱ እንደሚፈልግ አላቅም። እየተከታተለ መድረሻ እንዳሳጣኝ ታውቂያለሽ እንዴ? ለምታወራው ነገር ልክ ይኖርህ እንጂ እንዴት ይሄን ልትል ትችላለህ? እኔ ምንም ቢፈጠር ምንም ተመስገንን እንዳደርግልኝ ብዬ ላኩት እኮ አስመሰልከው። ለማንኛውም ምን እንደሚፈልግ ሲመጣ ሁሉንም እንጠይቃለን። ከዛ በዘለለ ግን የሌለ ነገር እያመጣ ልቤን አታቁስለኝ አለችው። እሺ ችግር የለውም እንዳልሽ ይሆናል። እያንዳንዱ ለተፈጠሩትና ለሆኑት ነገር እኔ ተጠያቂም አልሆንም ብሎ አለ። አባባ ቁጭ ብሎ ነበርና ናቴ እኔ ምን ብበድልህ ነው እንደዚህ ያደረግከው? ምንም ቢሆን እኮ እኔ ሚስቴን በተደጋጋሚ ስፈልጋትና ዋጋ ስከፍል ነበር። አንተ ግን ልጅቱን እያስቸገርካት መሆኑን ሰማሁ። ይሄ እኮ ከባድ ስህተት ነው። እንዴት እንደዚህ ታደርጋለህ? አባዬ አንተ እንደምታስበው የተፈጠረና የሆነ ነገር የለም። እኔ የማስበው ምንድን ነው? እንዴት ይህን እንዲህ ልታደርግ ትችላለህ? ያች እናትህን ብትሆን እንደዚህ አይነት ክፉና መርዝነቷን ረጭታ በመጨረሻም ያርጉም የሆነ አባትህ አግቶ እያሰቃያትና መከራ እያበላት ነበር። አንተ ግን ዙረህ የበላህበትንና የጠጣህበትን እጅ ትነክሳለህ። እኔ ይህም መጥፎ ነገር መናገር አልፈልግም ነበረ። ከምንም በላይ አዘኝብሃለሁ፣ ተቀይሜሃለሁ። ይህን ታደርጋለህ ብዬ አንድ ቀንም አስቤም አላውቅም። በጣም ባለጌና የወረዳችሁ ሰዎች ናችሁ ብሎ አለው። ተው እንጂ አባዬ፣ ይህን ያክል እንድታዝንብኝና ይህን ያክል እንድትቆጭብኝ አልፈልግም። እኔ እኮ ለአንተ ስል ነው ይህን ኩላ ነገር ያደረግኩት። በል ዝም በል። ካሁን በኋላ በመንገዴ እንድትሄድ አልፈልግም። ቆይ ምን በደየህ ነው? ምን አድርጌህ ነው? ብሎ ሲል እንግዲህ ትሁቴም ቀጣለችና የተፈጠረ ነገር እንዳለ ካወቀች በኋላ ይህ አስመሳይ መርዝ ለካ እየተጫወተብኝ ነበር፣ ጉድ ሊያደርገኝ ነበር ብላ ራሷን በከባድ ጥያቄ ውስጥ አስገብታለች ማለት ነው። እንግዲህ ተመስገን በመጨረሻም እኔ ሽማግሌ የመላኩን ነገር ወስናበታለች። አባባ ወደ ቲና ጋር ደውልና እፈልግሻለሁ ብሎ አላት። የኔ ልሽ መቼም ሰሞኑን ጥፍት ልም እያልሽ የምትመጪው ነገር ምንድን ነው ብሎ ሲላት፣ እንዲ አባዬ ምን ሆነሃል? እኔ ምን አደረግኩ? እኔ እኮ ስራ ነው ስራ እየፈለግኩኝ ስራ እንትን እያልኩ ነው። ስለዚህ ይሄ ነው ያለው ነገር ብሎ አለ። ከዛ አይ እሱማ እንዴት እንደዚህ ሊሆን ይችላል ብዬ ነው። ምንም ቢፈጠር ምንም አንተ እኮ ከምትለውና ከምታስበው በላይ አባቴ ነህ። ስለዚህ መቼም ቢሆን እንዴት እንደዚህ ታረገኛለህ ብዬ አስባለሁ። አባዬ እኔ እመነኝ፣ አንተን በጭራሽ ለጎዳም ሆነ አንተን ምንም ላደርግ አልችልም። ስለዚህ በተቻለ መጠንና አቅም ራስህን ጠብቅ አለችው። እሱም ቲና እኔ ለአንድ ነገር ነው የምፈልግሽ። ትሁት አሁን ላይ እየወሰነች ያለው ውሳኔ በጣም ያሳዝናል። ስለዚህ ባክሽ ባክሽ ምንም ቢፈጠር ምንም እሷን ካጠገቧ ሆነሽ እንትን እንድታያት ትፈልጋለሁ። ስለዚህ በየትም በይ እንድትቆጫትና እንድትመክሪያት ትፈልጋለሁኝ ብሎ አለ። እሺ አለችና ትሁትም ጋር ለመመካከር ቆርጠው ተነሱ። በመጨረሻ ላይ እንግዲህ ወደደችውም ጠላችውም ናቲ እንደማይሆናት ለሷ በፍጹም
በህይወቷ ላይ ከባድና አደገኛ ሰው እንደሆነ አረጋግጣ ነገረቻት። አይ ይሄማ ሊሆን አይችልም፣ እኔ መቼም ቢሆን መቼም ናቲ ይሄንን ክፋትና ተንኮል ያደርግብኛል ብዬ እኔ አላስብም። ስለዚህ እውነታውን እናውራ ከተባለ ደግሞ በቃ ያለው ነገር ይሄ ነው። ስለዚህ ናቲ ላንቺ ሊሆንሽ አይችልም ብላ ነው አስረግጣ እውነቱን የነገረቻት ማለት ነው። እንግዲህ እሷም እውነቱን ተቀብላ መድረሻ ያጣችው ጉደኛይቱና አደገኛይቱ ትሁት ያላት አማራጭ ይሄ ስለነበር አምና ተቀብላለች ማለት ነው። በመጨረሻ እንግዲህ ምን ይፈጠራል የሚለውን እጅጉን በጣም በሚያሳዝን ሁኔታ አባባ ሚስቱን ገጠር ሊያገኛት ወይንም ሊያመጣት ሲሄድ እድልም እጅጉን እያዘነችና ሲጣርጎ ሊደፋ ሲል ይሄ ነገር ልክ እንዳልሆነ ተመስገን ልክ ልኩን ሰጥቶታል፣ ቀጥቅጦታል ማለት ነው። ተመስገን እንግዲህ እጅግ በጣም ለየት ያለና ለአባባ ያለው አመለካከት ይሄኛው ግን እገልሃለሁ እያለ እየፎከረ ነው የሄደው። ትሁትም ደግሞ ተመስገን ይህን የመሰለ ታሪክና ጀብድ ስለሰራላት ከምታስበው በላይ ደስ ብሏት፣ ትሁቴ እኔ በአንቺ ህይወት መካከል ምንም ልገባም አልችልም፣ የፈለግሽውን የሚያስደስትሽን መምረጥ ትችያለሽ። የናቲን ክፋትና ተንኮል አውቀሽ ግን የራስሽን ውሳኔ ብትወስኝ ከምንም በላይ እጅጉን ደስተኛ ነኝ ብሎ ነው ያላት ማለት ነው። እሷም እንግዲህ መጨረሻ ላይ ናቲን ሽማግሎቹ ሲላኩ በፍጹም እንደማይቀበሏቸው አውቃለሁ፣ ግን እሱ ሌላ ችግር ይፈጥርባታል ብዬ ስጋት እየገባኝ ነው ብሎ ለአባባ ሲያማክረው፣ አባባ የኔ ልጅ ምንም ቢሆን አትዘን፣ አንተ በጣም ጀግናና ጎበዝ ነህ፣ እልከኛም ነህ። ስለዚህ ትሁት በራሷ መንገድ ወደ አንተ እስከምመጣ ድረስ መታገስ አለብህ። ያ ካልሆነ ግን ራሳችሁን ከባድና አደጋ ላይ ትጥላላችሁ ሲል መከረው ማለት ነው። ትሁቴ እጅጉን በጣም ደስ በሚል ሁኔታ ለአባባ የደከመችለትና የለፋችለት ትልቁ ስኬት ሰምሯል። ውድ የተከበራችሁ የሌላ ኤንድ የመሐመድ ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ ያደረጋችሁ አበረታቱ። አባም እንግዲህ ሚስቱን ራሱን ከሳተበት ቦታ ላይ ተነስቶ ሚስቱን ወደ ቤቱ ይዞ እንደሚመጣ ግልጽ ነው። በመጨረሻም እንግዲህ ትሁቴም ከናቲ ጋር ጦርነቱን የምትቀጥል ይሆናል። እስከዛውን ድረስ ላይክ ሰብስክራይብ ያደርጋችሁ አበረታቱን። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።